በጣም ነው የምትችለው እናቴ ትሙት በጣም ነው አንተ 41 ያ ሁላ ወሬ የታለውን ስትወሩ የነበረው ማን እናቴ ትሙት ትችላለህ ሱ በቃ ይችላል ማን ይኸውልህ ብሩኖ ፈርናንዴዝ እና ጆ ፌሊክስ እናንተ በልጆቻችሁ ነው የምታገኙት አረ በስመ አብ እንዴት በስመ አብ ብሩኖ ፈርናንዴዝ እና የዓመቱ ምርጥ ተጫዋች ስለሚገባ በስ ምን አይነት ፓስ ነው ማን ሮናልዶ ምን አይነት ጭራሽ ሃትሪክ ሰርቶልህ ነበር ሰከንድ አፍ ገና ይመጣላል ወይኔ ጉድ ነው እኔ እንዳሊዝ ሰከንድ አፍ ላይ እንዳሊዝ እኔ እገላለሁ ሰው እንዳሊዛችሁ ወይኔ በስመ አብ ጭራሽ ቺፕ አድርጎበት በረኛው ላይ ተጸራርቶበት ነበር የሚያምር ወይ ሃትሪክ የመስሪያ ገብቷል አይደለም ምን አይነት ጨዋታ ነው የሚጫወቱት ፖርቹጋል በዚህ ወይ ተጫወቱ ማን በርናርዶ ሲልቫ ሲወጣ አያችሁ ቲሙ እንዴት ሰላም እንደሆነ ይሄን ነበር ሲናገር የነበሩ አስወጣልን በጣም ነው የሚያምረው እናቴ ተሙት እና የኔ አባት ብሩኖዬ የኔ አባት ዛሬ ሜትሩን ይዘሹን የመጣሽው ሁለት ጎል ገባር ኦሬዲ ፈርስት ሃፍ 2 ጎል ነው ምን 3-0 እየመራን ነው 3-0 እስካሁን ድረስ እኛ የመጀመሪያው ጨዋታ እኮ እናንተ 4 5 ጎል ምናምን ደረሳችሁ አይደል እኛ ፕሪሲዝን መስሎን እኮ ነው ገባር የወዳጅነት መስሎን ነው የመጀመሪያው ጨዋታ እንጂ አባት እዚህ ላይ ልጥልጥ 9-7-5 ደርሰናል እዚህ ላይ 4 አግብተን አቻ እኩል እንሆናለን ገባር ሜሲ በአንድ ደመን ከፈል 5 እንዳናረገው እንደው ምን ላታይዙን እዚህ ጌም ላይ 5 እንዳና ኡዝቤክስታን አይችልም እንዴ ኡዝቤክስታን ስለማይችል ነው እንደዛ እንዳልል ራሱ ማን ነው የተጫዋቾቹ አጫወት ራሱ ለየት ያለ ነው አሁን ይሄን አጫወት ይዘህ የተሻለ ቡድን ማሸነፍ ትችላለህ ወይ ኮሎምቢያን የሚለውን ነገር ምና ይሆናል ማን ነው ገባር ለሮናልዶ ጎል ስለማግባቱ ግን እንዳትጠራጠር ሁለተኛው ሽማግሌ ተጫዋች ሆኗል ዓለም ዋንጫ ላይ ሲያገባ ማን ከሁሉ ከነ ሽበት ነው ዓለም ዋንጫ ላይ ሲያገባ ማን 2 ጎል አግብቷል ፈርስታ ሰከንድ አፍ ደግሞ 2 ወይ 3 ካገባች እኩል ሆነን ማን ብሩኖ ይችላል እንደዚህ ብቻ ሜትርን ያረክ አንተ ለምቦይሞ በቀኝ እግሩ እየሳተ ሲያስቸግርህ በግራ እግሩ እንዲመታው በሜትር ለከተ ተሰጠው አይደል ያባዳ አሁን ደግሞ ለጭንቅላቱ ለከተ ማን ዘለን ቅርቅር ገባር ከዛ አንድ ደግሞ ቅልብስ ምናም እስካሁን ያገኛቸውን ምርጥ ጎሎች በሙሉ ዛሬ መድገም አለብን ዛሬ ብቻ ማን ይሄን እድልማ ኡዝቤክስታን ሰጥቶን አንሰማውም ከሞን ጀማው ከፋችሁ እንዴት ይብሎ እንዳይከፋችሁ እሺ ሮናልዶ ጎል ስላገባ ከፋችሁ እንዴት ይብሎ እንዳይከፋችሁ የዓለም ዋንጫው ኦፊሻሊ ዛሬ ተጀምሯል CR7 እንደተለመደው በተወዳደረበት አመት በሙሉ ማለት ነው ጎል አስቆጥሯል ለስድስት ተከታታይ ጊዜ እዚህ መድረክ ላይ ጎል አስቆጥሯል ሳብሳብ ተላላ አሁን የተጀመረው ዓለም ዋንጫው አሁን ማለት ነው ለማንኛውም ኦፊሻሊ ማለት ነው CR7 የጎል ዝናብ ማዝነቡን ጀምሯል ዛሬ 2 ደንባችን ነው ሃትሪክ ነው አንተ ደንባችን ሃትሪክ ነው CR7 ይወለ ሃትሪክ ሳይሆን ዛሬ እንደው 4 መቀርቀር አለብን ያ ሁሉ ጾምና ጸሎቴንማ እንዳታባከነው ነገርኩ ደንባችን ሃትሪክ ነው ደንባችን ፎርዝ ነው CR7 ይቀርቀማ 2 ጎል ለምንድን ነው ፈርስት ሃትሪክ ማሰረው ንቀት ነው ወይ 4 አርጎ በእናትህ ዛሬ አስደስተኝ ማን ለማንኛውም ጀምአው ገና ነው ሰከንድ አፍ ወጥሩ ቢያንስ 4 ጎል ወይ 5 ጎል ማግባት አለበት ግድ ማለት ነው ትችላለህ ማን ወንድ ነው ወንድሜ ትችላለህ ኳስ ስጡት መጀመሪያ ከዛ በኋላ እሱ ላይ ፍረዱበት መጀመሪያ በስድስቱም ዓለም ዋንጫ ጎል አገባ የመጀመሪያው ተጫዋች ሆኗል ሪከርዶች እኔን ይከተሉኛል እንጂ እኔ ሪከርዶችን አልከተላቸውም ብሏል ንጉሱ ወንድሜ ክርስቲያኖ ሮናልዶ እንዴት ደስ እንዳለኝ ትችላለህ እኮ ለዚህ ነው ሞድ ቻሌንጆችን ስለምትወድ በጣም ነው ሞድ እኮ የኔ አባት ክርስቲያኖ ሮናልዶ እንዴት ደስ እንዳለኝ ከብሬ ነው ዝም እኮ ያስባልካቸው ዝም ያስባልካቸው ቲንክስ ጋድ እኔ በቃ ቃላት የለኝም እግዚአብሔርን በቃ ኧረ በስመ አብ የሁሉ ጫና የሁሉ ስድብ የሁሉ ወርጅብኝ ወርዶበት ዝም አስባራቸው በቃ ስጡት እንደዚህ በቃ አያችሁ ስትሰጡት ምን እንደሚፈጠር ጨራሾሽ ጭራቅ ነው ይሄንን ነው ክርስቲያኖ መላችሁ ዝም ብሎ አይደለም 20 አመት ሙሉ የነገሰው እግር ኳስ ላይ ታሪክ እየሰራ እግር ኳስን እየተጫወታት ነው እያወራ ያለው ገብቷችኋል አይደለ በእግሩ ነው የሚያወራው ደግሞ በአፉ ሳይሆን ፈርስት ሃፍ ነው ሼኳል ፈርስት ሃፍ ነው 2 ጎል ያገባው ሰከንድ ሃፍ ደግሞ አንድ ደግምና ወይ ደግሞ ለተገባና ማለት ነው 4 ወይ ሃትሪክ የሚያስብለን ወንድሜ በርጣሚውስ ምን አለ ከጀርባ ሆኖ ያወሩብሃል ፍሳባቸው በቃ CR7 ፈሳባቸው ፍስት በቃ ደስ
ይሄ ነው ሮናልዶ፣ ይሄ ነው የእግር ኳስ የቁርጥ ቀን ልጇ፣ ይሄ ነው የእግር ኳስ የመጨረሻም የመጀመሪያም ልጇ ክርስቲያኖ ሮናልዶ ነው ማለት የኔ አባት። ሁለት ሌጀንድ ነኝ የሚል ዶንቆሮና ሁለት ደደብ መሀይም ህፃናት ስለ ሮናልዶ አወሩ ማለት ሮናልዶ ያቆማል አይደለም። ሁሌም መተ ስለ ሮናልዶ አፍን ከፈትከ ማለት ሮናልዶ አይችልም ማለት አይደለም የኔ አባት። ገና ነው። ይሄ ፈርስት ሃፍ ነው አባቢ። ሰከንድ ሃፍ ላይ አንድ ሁለት እንባባላለን። ሁላችሁም እየገባችሁ በእናታችሁ በቃ ኮመንቱን ሮናልዶ በሚል ኮመንት አጥለቅልቁልኝ። ሌላ ነገር እኔ ከናንተ አልፈልግም። ግባና አውጣው፣ ግባና አውጣው። አረ ሮናልዶ ተው፣ በቃ ተው። ቢያንስ እስኪታችሁ አንድ ሳምንት በላይ ጊዜ ስጣቸው፣ ከሁለት ጨዋታ በላይ እድል ስጣቸው። በቃ ዛሬ ምን አይነት ፖርቹጋል ነው ያየነው? ምን አይነት ፖርቹጋል ነው ያለ? ካንሴሎ፣ አረ ካንሴሎ፣ ፕራይም ካንሴሎ እንዴ! እኔ እንደውም ሰከንድ ሃፍ ባይወጣ ማለት ነው ይሄ ሰው የእውነት አትሪክ ይሰራ ነበር በእርግጠኝነት ማለት ነው። ብሩኖ ያቺ የመሰለች ፓስ፣ እንደገና ደግሞ የሆነች የቀመሟት ቅጣት ምት ነበረች፣ አልገባችም እንጂ በረኛው ያወጣው። በስመ አብ! ዛሬ ያየነው ትክክለኛ ህብረት ያለውን ፖርቹጋል፣ እኛ የምንፈልገው ደጋፊው የሚፈልገው ሮናልዶ የሚፈልገውን ፖርቹጋል ነው ያየነው። ሙሉ ቲሙ ህብረቱን ሲያሳይ ነበር። የሮናልዶ የመጀመሪያ ጎሉን ሲያስቆጥር ሄዶ ከዳሎት ጋር ከቤንቾቹ ጋር ሲጨፍር እንዳለ ግልብጥ ብለው እየሮጡ ነው የመጡት። በቃ ምን ያህል ህብረታቸው። እንኳንም ተቸናቸው መሰለኝ። በቃ አሁን ላይ ቪዲዮዎቻችን ራሱ ሰሩ መሰለኝ። በሮናልዶ ምክንያት አንገት ደፍተንም አናቅም፣ ወደፊትም አንደፋም። አስደሰተን ያስደስተው። እንደዚህ ሲደሰት ስታዩ ደስ አይልም? አግብቶ እየሮጠ ሲደሰት። አንዳንድ የሜሲ ደጋፊ፣ እኔ ከማንም የሜሲ ደጋፊ ጋር ችግር የለብኝም፣ ግን በቃ ለሮናልዶ ደጋፊ ሜሲ ሲደሰት ማየት ደስ የማይለው ስላለ ብቻ እናንተ ሮናልዶ ሲደሰት ማየት አንፈልግምና ተዋቸው። እነሱ ፌር ሆነ። ለምን እግር ኳስ አትመለከትም? ይሄ እኮ ክርክር አይደለም። ሮናልዶ ግን መደሰት አለበት፣ ሁሉም ነገር ይገባዋል። የመጀመሪያው ጎል ኧረ በስመ አብ! አንተ 41 ዓመቱ አይመስልም እኮ ግዛ እንዲህ ጠቅልለህ ታገባለህ። ሁለተኛውስ ጎል የሮናልዶ ብሩኖ ፈርናንዴስ ስንጥቅ ፍሬ አፍርቷል። ይሄ ክሪቲክሶቹን ሰምተዋል፣ ትችቶቹን አይሰጡትም ምናምን የሚባለውን እንዳለ እሱ ነው የሚሰጥልህ። መጨረሻ ላይ አትሪክ ሊሰራ የነበረውን ራሱ ለኳላ ሰዎች እያሉ ለሮናልዶ ነው ይመቻው። ያ ደግሞ ፍሬ አፍርቷል። ይኸው 3-0 እየመሩ ወጡ። ሁለት ጎል ገና አትሪክ ይሰራል። በቃ እንዲህ ነው። ሌላው እያገባማ አይቀርበትም። ክሪስ አዎ እናልቋጠርንም ነው የምትሉት? እናልተቋጠረም ነው። ክርስቲያኖ ሮናልዶ በዓለም ዋንጫ በተለያየ 6 ዓለም ዋንጫ ጎል ያስቆጠረ ብቸኛው ግለሰብ ሆኗል። ተቋጥሯል ነው ማለት ተቋጥሯል። ገና ስንተኛ ደቂቃ ነው? ገና 13ኛ ደቂቃ ነው። 2 ጎል ከዚህ በኋላ እንጠብቃለን። ይቋጠርለት። ሪከርዶችን መሰባበር ማይሰለቸው ንጉሱ ሲያርሰበን ገና በ45 ደቂቃ ዛሬ ሪከርዱን ሰብሮታል ነው መላችሁ። እንደምታዩት 10 ጎል በማስቆጠር የፖርቹጋል የምንጊዜው በዓለም ዋንጫ ከፍተኛ ግብ ያስቆጠረ ተጫዋች መሆን ችሏል ነው መላችሁ። ታዲያ ምን ትጠብቃለህ አንተ? የሲያርሰበን ደጋፊ ከሆንክ ኮመንቱን ሲያርሰበን ከያልካ አጨናንቀው ቪዲዮ ኮፒ ሊንክ ማድረግህን እንዳትረሳ። ግባለት ኳሱን ስጡት ፓስ ደቦቱ ሮናልዶ አሰሙንም ምን ሚሰለች መጪውን የሰውን አፍ ዘም ማድረግ ሚሰለች ዘም ወይኔ እናቴ ሃትሪክ ገና ሃትሪክ ትችላለህ የኔ አባት። ይሄ ነው የኔ ጎት ተመልሷል። ጎቱ ኢዝ ባክ። አረ እኔ እኮ የጎል ማግባት እኮ ችግር ኖሮበት እኮ አይደለም እኮ ችግር ኖሮበት አይደለም የነበረው ፕሬሸር። እኔ እንደዛሬ ቋጥሬልህ አላውቅም እግዚአብሔርን። እንዴ ገና ሃትሪክ ይሰራል። ይሄ ገና ፈርስት ሃፍ ውጤት ነው። ገና ሰከንድ ሃፍ ሃትሪክ ይሰራል። ምንድነው የሰራው? እንዴት እኔ እግዚአብሔርን ቃል የለኝም። ያቺን ቅጣት መተራሱ አንተ ትመቷለህ ብዬ ምን አይነት የጭንቅላት ጨዋታ ነው የተጫወትኩ? ድሮም አንተ ኖ ወርድስ ፎር ዩ። በስመ አብ! ዛሬ ክርስቲያን ገና ሰከንድ ሃፍ ገና እንጠብቃለሁ። ይሄ ነው ጎት ገና ሰከንድ ሃፍ ታያለህ። ክርስቲያኖ ሮናልዶ በ6 የተለያዩ ዓለም ዋንጫዎች ላይ ጎል በማስቆጠር የመጀመሪያው ተጫዋች ሆኗል ማለት ነው። ከ2006 ጀምሮ 2010 ሳውዝ አፍሪካ፣ ከዛም ብራዚል 2018 ራሻ፣ ከዛም እንግዲህ 2022 ኳታር ላይ፣ አሁንም እንግዲህ ፈርስት ሃፍ ብቻ 2 ምንም የማይወጣላቸው ጽድት ያሉ ጎሎችን ማስቆጠር ችሏል ማለት ነው። በተለይ የመጀመሪያው ጎል እንደዚህ ያስብላል።
ለማንኛውም የክርስቲያኖ አድናቂዎች በሙሉ እንኳን ደስ አላችሁ። ይህ ብቻም አይደለም፣ የፖርቹጋል በዓለም ዋንጫ ታሪክ የፖርቹጋል ቶፕ ስኮረር መሆን ችሏል ማለት ነው። 10 ጎሎችን በማስቆጠር ኢዜቤው ነበረ 9 ጎሎችን በማስቆጠር አሁን ክርስቲያኖ በልጦ ተገኝቷል ማለት ነው። የፖርቹጋል የዓለም ዋንጫ ምንጊዜም ቶፕ ስኮረር መሆን ችሏል ማለት ነው። ይመጫችሁ። ዘ ኪንግ ኢዝ ባክ ይልሃል። በቃ የተቺዎቹን አፍ ማዘጋት የማይሰለቸው ሰው ነው። ዛሬም ኤው በ41 ዓመቱ ተቺዎቹን አፋቸውን ማዘጋታቸውን ሊያቆም አልቻለም። በመጀመሪያ የዓለም ዋንጫው ጨዋታ ብዙ ሲተች እንደነበረ የሚታወስ ነው። ኢቭን የሱ የቡድን አጋሮች እንኳን የተለያዩ ነገሮች እያሉ ነው ተብሎ ከነዛ ቶፒኮች ጋር የተለያዩ ጫናዎች ሲፈጠሩበት እንደነበረ የሚታወስ ነው። ነገር ግን ሲአር ነው ኡዝቤኪስታን ላይ ገና በፈርስት ሃፍ 2 ጎሎችን ማስቆጠር ችሏል። ረካው ነው የምላችሁ እኔ በግሌ ማለት ነው ጋይስ። ይሄ ሰውዬ የጎል ዕድል ከተፈጠረለት ሙቭመንቱና ፊኒሺንጉ ሌላ ታሪክ ነው። በቃ የፖዚሽናል አዌርነሱ ምን ማድረግ እንዳለበት ቀድሞ ጠንቅቆ መረዳቱ ከሌሎች ተጫዋቾች ዩኒክ ያደርገዋል። ስቲል ባይፈጥንም ስቲል እንደ ድሮ ቀልጣፋ ባይሆን ራሱ ማለት ነውና የሚገርም ብቃት ነበር በፈርስት ሃፍ ያስመለከተን። ሃትሪክ የሚሰራበትን ሞመንት ነበረ ኩሳኖቭ ያችን ኳስ ባያወጣበት ኖሮ ማለት ነው። ኤኒዌይ በጣም ነው ደስ ያለ ለሱ ማለት ነው። የቡርኖ ፓስን በጣም ጥሩ ነበረ። የካንሴሎም የግብ ዕድል መፍጠር በጣም ጥሩ ነበር። እንደ ፖርቹጋል ያው ከባለፈው ከኮንጎ ጨዋታ የዛሬው በጣም ጥሩ የግብ ዕድሎችን የፈጠሩበት ጨዋታ ነው ማለት ይቻላል በአንጻራዊነት ማለት ነው። ለማንኛውም እናንተ ንጉሱ ዛሬ ሰከንድ ሃፍ ሃትሪክ የሚሰራ ይመስላችኋል? ሀሳባችሁን አጓሪ። በፖርቹጋል ታሪክም እንግዲህ 10 ጎሎችን በዓለም ዋንጫው በማስቆጠር የምንጊዜም ፖርቹጋል የዓለም ዋንጫው ከፍተኛ ጎል አስቆጣሪ መሆን ችሏል። እንዲሁም ደግሞ በ6 የተለያዩ የዓለም ዋንጫዎች ላይ ጎል በማስቆጠር የመጀመሪያው ተጫዋች ሆኗል። ስለዚህ ሰው ምንም ይመጥን ቃል የለኝም። እናንተ እሱን ይገልጻል ብላችሁ የምታስቡትን ቃል ኮሜንት ላይ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ምን እንዳለ ሰማችሁ ወይ? ከጨዋታው በኋላ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ሀቢቢ ሁሉም ጨርሷል፣ አብቅቶለታል፣ ጫማ መስቀል አለበት ብለው ነበር። እኔ ግን ይሄው አለሁ ብሏል ክርስቲያኖ። እናም ወደ ካሜራው ሄደህ ተመልሻለሁ ብለሃል ብሎ ይጠይቀዋል ጋዜጠኛው ማለት ነው። አዎ እንዳይረሱት ብዬ ነው ብሏል ቦስ። ነካክተው የተኛውን በሬ አደረጉት አውሬ ይላል አባቴ። እናቴ ትሙት መጀመሪያው ነው ይሄ። እንኳን ደስ አለ መጀመሪያው ነው። የዘንድሮን ዓለም ዋንጫ በዛም በዚህም ብለን አሰርተንም ቢሆን እንይዟለን። በእውነት የፖርቱጋል ብሔራዊ ቡድን ለሁለት ተከፈለ። እውነታችሁን ነው። የቡድን ጓደኞቹ አይወዱትም፣ ያገሉታል። እውነታችሁን ነው። አረ ፖርቱጋል ዘንድሮ ሲያምራት ነው የሚቀረው። እውነታችሁን ነው። ነካክተው የተኛውን በሬ ያደረጉት አውሬ ማለት አሁን ነው። እስቲ ማን ነው ተቾቹ በ42 ዓመቱ ይሄንን ማድረግ የሚችል ማን ነው? የእግር ኳስ ንጉስ እግር ኳስን እስከ 42 ዓመቱ ድረስ እግሩ እስኪስተሳሰር መጫወት የሚችለው ክርስቲያኖና ክርስቲያኖ ብቻ ነው። እስቲ እናያቸዋለን በ42 ዓመታቸው ምን አይነት ፐርፎርማንስ እንደሚያሳዩ ማለት ነው። ንጉስ ሁሌም የእግር ኳስ ንጉስ ክርስቲያኖ ነው። ትችላለህ። ዛሬ ሃትሪክ አምልጦናል፣ ግን ንጉስ ነው። ይኸውላችሁ ቲሙኑት የፖርቹጋል በቃ እንደዚህ ነው መሆን ያለባችሁ። ይኸው በአንተ የተሳለቀው በአንተ ምን ያለው ጠፋ። አሁን ደግሞ ምክንያት ፈልጉ በኋላ ይመጣል። የት ይቀራል ቲሙ እንደዚህ ነው እንትና እንደዚህ ነው እያለ የት ይቀራል? አንተን እንደው የማይወቅስብህ መንገድ የለም። 41 ዓመቱ ነው። አዎ 41 ዓመቱ ነው። ጆሮአችሁ አይሸውዳችሁ። በእውነት ነው የምላችሁ። እስቲል ግን ይሁላ ተሰደበ፣ ይሁላ ምን ተባለ። በእድል ሳያገኝ ነግራችሁ ነው ባለፈው። እድል ካገኘ ያገባል። ቃሌ ነው ያገባል። ይመች ክርስቲያን በእውነት የታሉ አሁን ጸጥ ረጭ አንድ ሲል የሚናገር 3-0 እየመራን ወተናል። ዓለም ዋንጫ ጉዳይም ሆነ በማንም ጉዳይ የትኛውም ጨዋታ አያመልጠንም። ስለ ክርስቲያኖም ስለ ሜሲ ፎከስ ያደረኩ እንደምሰራ ታውቃላችሁ። ሁሌ ፕላስ በጫ እንዳይረሳሳዋችሁ ኮሜንት ላይ ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ኧረ እንደው ኮሜንቱን አስጨንቁት። ኧረ እኔ ላይቭ እንደተጨነቀው ባለፈው እንዳስጨነቁኝ እስቲ ኮሜንቱን አስጨንቁት። ለምን ፕሪፈር አረግ ተብዬ ክርስቲያኖ ሜሲን እንኳን እኔ እያየው እያደነኩለት ክርስቲያኖ ፕሪፈር ስለማድረግ ብቻ እንደዛ ተብያለሁ። ኢማጂን ብቻ እንቀጥል፣ እናወራበት እስቲ። ሁለተኛው ፍሪኩን ሁላ መምታት ይችል ነበር። የግራኝ ቦታ ነው ግን ጭንቅላቱ ስለሚያስብ የግራኝ ቦታ ነው። እናንተ የሆነ ነገር ልትወት ነበር ፕሮባብሊ አሁን መቶት እንኳን ምናልባት ባይገባ እና የሆነ ነገር ቢሆን ስግብግብ ተስገብግቡ እንደዚህ ሆኑ ነበር የሚባል። ግን የግራኝ ቦታ መሆኑን አውቆ ፕሬሸሩን ለቀቅ ለማድረግ ወደኋላ ጠግቶ ኑኖ ሜንዴዝ አስመጥቶ ሁለተኛው ተቆጠረ። የመጀመሪያው ጎል እንዳያችሁ ነው። ፖዚሽኒንጉ ለየት ያለ ፈጽሞ ልዩ ኒር ፖስት አጨራረስ የሚገርም እሱ ክርስቲያኖ የሚጠበቅ። ሶስተኛው ጎል
የሚገርም ብሩኖ አንሸራተለት የመጀመሪያውን ያመለጠውን ብሩኖ ሞቀስ አልፈልግም። ዛሬ ግን ያቺን ኳስ እንደው ሰታት ቢሆን እንደው ለልቤ ሲባል ግን ችግር የለው መሞከር አንተም አትሞክርም የለም ሁሉንም ውስጥማ የለም አይሰራም አውቃለሁ። እና ይመቻችሁ በቃ 3-0 ነው። በዚህ ሞመንተም ቀጥሉ፣ ጎሉን ጨምሩ። ኮሎምቢያ ጋር ወሳኝ ጨዋታ ይጠብቃችኋል። ከበድ ያለ ቲም ነው ያለምንም ጥርጥር ነው ምነግራችሁ። ክርስቲያኖ ሮናልዶ ግን አሁን ታሪክን ይሰብራል። ሪካርዶቹ እሱን ይከተሉታል እንደተለመደው። መጠርጠሩስ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ሁለት እድል ተፈጠረለት፣ ሁለቱንም ቅርቅር አደረገው። ምን አይነት አስደናቂ አጥቂ ነው ጋይስ! ብዙዎች አሉበት፣ ብዙ ተዘባበቱበት፣ በጣም ብዙ ተተቸ። የማይሆነውን ያልሆነውን ብዙ ተናገሩበት። ነገር ግን የተቾቹን አፍ ማዘጋት የማይሰለቸው ፖርቹጋላዊው ድንቅ ኮከብ ምትሃተኛው ክርስቲያኖ ሮናልዶ ሁለት ጎል አስቆጥሮ መልበሻ ክፍል አምርቷል። ምን ትላላችሁ ስለ አስደናቂው ነበልባላዊው ብቃት ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ? ሐሳባችሁንና የምትወዱትን የሮናልዶን ምስል ኮሜንት ላይ አስቀምጡ። ዳይ ፎሎ ማድረግ እንዳይረሳ፣ ኮፒ ሊንክ ሪፖስት ይደረግ። ንጉሱ ተመልሷል ነው የምላችሁ። ገና በ45 ደቂቃ ሁለት ጎል። አቤት CR7 ኢዝ ባክ ይላል። እኔ ጎት ይኸውላችሁ ትላንትና ሊዮኔል አንድሬስ ሜሲን ተመልክተናል። ይኸውላችሁ እኛ እዚህ ጋር እድለኞች ነን። ዛሬ ደግሞ ሪል ጎቱን ተመልክተናል። ደግሞ ምን አይነት ፐርፎርማንስ ነው! አትዘንጉ፣ 41 ዓመቱ ነው። ገና 45 ደቂቃ ነው። ቀጣይ 45 ደቂቃ ደግሞ ይቀራል። ይሄ ሰውዬ ሃትሪክ ሰርቶ ከወጣ በ41 ዓመቱ ሃትሪክ የሰራ ብቸኛው ተጫዋች፣ ከዚህ በኋላ በ41 ዓመቱ የሚጫወት ተጫዋች አታመጡልኝም ጋይስ፣ ከክርስቲያኖ ሮናልዶ በስተቀር ማለት ነው። ገና 45 ደቂቃ ሊገቡ ነው። እስቲ በደንብ ኮፒሊንግ የሮናልዶ ፋኖች በደንብ ኮፒሊንግ እያደረጋችሁ በሁለተኛው 45 ተመልሼ እመጣለሁ። በጨዋታው ላይ ምን ተመለከታችሁ? ሐሳባችሁን ኮሜንት ሴክሽን ላይ ክርስቲያኖ ሮናልዶን በአንድ ቃል ግለጹት። ከፈለጋችሁ የምትወዱትን የCR7 ፎቶ ኮሜንት ሴክሽን ላይ አስቀምጡ። ቪዲዮን ደግሞ 7 ጊዜ ኮፒ ሊንክ ማድረግ እንዳይረሳ። በዛሬው ጨዋታ ላይ እንግዲህ ክርስቲያኖ ሮናልዶ ሁለት ጎሎችን ማስቆጠር ችሏል። ጨዋታው ገና አላለቀም፣ ገና እረፍት ላይ ነው የሚገኙት። ይህም ለመስራት ከጫፍ ደርሶ ነበረ። ነገር ግን በመጀመሪያው አጋማሽ ሁለት ጎሎችን ማስቆጠሩን ተከትሎ በአንድ ዓመቱ 975 ጎሎች ላይ ደርሷል። ዓለም ዋንጫውም 10 ጎሎችን በማስቆጠር የምንጊዜም የፖርቹጋል ከፍተኛ ጎል አስቆጣሪ መሆን ችሏል። በዓለም ዋንጫው እድሜያቸው ሄዶ ጎል ማስቆጠር ከቻሉ ተጫዋቾች መካከል ክርስቲያኖ ሮናልዶ በሁለተኛ ደረጃ ላይ መቀመጥ ችሏል። አንደኛነት የሚገኘው ካሜሮናዊው ሮጀር ሚላ ነው። እንዲሁም በ6 በተለያዩ ዓለም ዋንጫዎች ላይ ጎል በማስቆጠር ክርስቲያኖ ሮናልዶ የመጀመሪያው ተጫዋች መሆን ችሏል። CR7 በዛሬው ጨዋታ ላይ ሁለት ጎሎችን ማስቆጠሩን ተከትሎ የሰበራቸው ሪከርዶች እነዚህን ይመስላሉ። እኛ አጋማሽ ላይ ምን የሚፈጠር ይመስላችኋል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዘባርቃሉ ሳይገባቸው ነገሩ ሁሉ ብሏል። እውነቱን ነው። ዘባረቁ፣ አወሩበት። ክርስቲያኖ ምንም ማድረግ አይችልም ተባለ። 41 ዓመት ሞልቶታል ተባለ። ግን በዓለም ዋንጫው ላለፉት 20 ዓመት ከ2006 እስከ 2026 ድረስ ብቸኛው ነው እያንዳንዱ የዓለም ዋንጫ ጨዋታ ላይ ጎል ማስቆጠር የቻለ ብቸኛው ተጫዋች ነው። ይህንን ተጫዋች ነው እንዴት ጎል ማስቆጠር እንዳለበት ስትነግረኝ ነበርከው። ይህንን ተጫዋች ነው ጎል ማስቆጠር አይችልም ስትለኝ ነበርከው። አያሁ አሁን አያርን ገና ታያለ። እስቲ ጋይስ ሁላችሁም ኮሜንት ላይ CR7 እያላችሁ መብራን አኮራን ክርስቶስ ምስክሬን የምሬን ትችላለህ አንተ ወንድ ነህ። አንደኛውን ሁሉ ሲያገባ እንዴት እስሩ ሁላ እንዴት እንትን እንዳለ ታውቃለህ? ምክንያቱም ተሰምቶት ነበር። አችልም አርሽታል ኳስ መንካት አጥቷል ስትባል የነበር ቤንች መሆን አለብህ ስትባል የነበር ሮናልዶ አሳያቸው በቁም። እስኪ ኮሜንቱን በሙሉ CR7 ትችላለህ፣ እናቴ ትሙት ትችላለህ። ምድር ላይ ግን ማለት ነው በልቶ ማያውቀው ጠግሞ ማያድርሁላ አንተን ሴተች ማየት ግን ያማል። ማርያምን የምሬ ያማል። ፖርቹጋል ድንቅ ፈርስት ሃፍን በንጉሱ እያሳለፍን እንገኛለን። እችን ሴሌብሬሽን ፈልጌ ነበረ። ተብሎ ተጀምሯል። ሁለት ጎሎችን በፈርስት ሃፍ ማስቆጠር ችሏል። ዛሬ ፖርቹጋሎች በጣም ድንቅ ናቸው። ከመጀመሪያ እስከ መጨረሻ ድረስ በጥሩ እየተፋለሙ ነው። ጆዋ ፌሊክስ፣ ጆዋ ካንሴሎ እንዲሁም ብሩኖ ፈርናንዴዝ ጥሩ እንቅስቃሴ እያደረጉ ይገኛል። ኑኖ ሜንዴዝም ያልተጠበቀ ሮናልዶ ይመታል ብለው ሲጠብቁ የሚገርም ቅጣት ምትን አስቆጥሮ 3-0 ፈርስት ሃፍ ወጥቷል። ገና ሁለት ጎሎችን በCR7 ይቀራል። እመኑኝ ሰከንድ ሃፍ ላይ ሁለት ጎሎች ያስቆጥራል። ፈርስት ሃፍ እንዴት ነበረ? ቤቷ ፎሎ አትረሳ።
ክርስቲያኖ ሮናልዶ አዲስ የዓለም ዋንጫ ክብረ ወሰን ባስመዘገበበት ጨዋታ ፖርቹጋል በሰፊ የግብ ልዩነት አሸንፋለች። በ23ኛው የፊፋ የዓለም ዋንጫ የምድብ 11 መርሃ ግብር ፖርቹጋል ኡዝቤኪስታንን 5-0 በሆነ ውጤት አሸንፋለች። የ41 ዓመቱ የፖርቹጋል አምበል ክርስቲያኖ በ6 የዓለም ዋንጫዎች ግብ ያስቆጠረ የመጀመሪያው ተጫዋች በመሆን አዲስ ሪከርድንም ጽፏል። በዓለም ዋንጫው ያስቆጠራቸው ጎሎች ብዛት ወደ 10 በማድረስ ለፖርቹጋል ብሔራዊ ቡድን ብዙ የዓለም ዋንጫ ጎል ያስቆጠረ ተጫዋችም ሆኗል።